የጀመረ ጊዜ ነው። አለቀ። ስለዚህ አፈሳ ብልጽግና ከጀመረ ወድቋል። አለቀ። ምንም እመነኝ። ብርሃኑ ጁላ በባጫና በብርሃኑ ጁላ የተመራ ሀገር ትፈርሳለች እንጂ ሀገርን አይጠቅምም። ፈሳ እሱ ሲጋራውን ያንቦልቡል ዝምባ። እስቲ ብርሃኑ ጁላ እዚህ ሀገር ናና ምንም እኔ አጠገብ ልቁ ትፈረጥጣለህ። መድኃኒዓለም ምስክሬ። ባጫ ደበሌ እዚህ አሜሪካ መጥተ እኔ ካጠገብ ልቁ። ቀነኒሳ አይቀድምህም። ጥርስን በቁንጥጫ ነው ማወልቅልህ። ፈሳ ሁሉም ውሻ በሰፈሯ ነው ጨዋታ። ያንተን ጀግና ጀዋር ሜንጫን ዲሲ ላይ ሳሯሩጥልህ ነበር። ውሻ በሰፈሯ ነው። ሁሌም እንደዚህ ጓገጭ ጀግና የሚጫወቱት በሰፈራቸው እና አሁንም የምልህ ምንድን ነው፣ አማራ ርስትን ልቀማ ብሎ አይመጣም። ሀሳቡም የለበትም። የርስት ጉዳይ አይደለም። ርስትን ልቀማ ብሎ አይመጣም። አማራ አዲስ አበባን ልውሰድብና የአማራ ክልል ላርገው ብሎ በአማራ ክልል ይጠቃለል ብሎ አይመጣም። አማራ ጋራንቲ አይመጣም። ህዝብ ባለበት ተረጋግቶ ተስማምቶ እንዲኖር የማረግ ስራ ግን ሊሰራ ይችላል። እኔ የራሴን ሀሳብ ነው የምሰጠው። የአማራ ፖለቲከኞች የራሳችሁን መስራት ትችላላችሁ። ዩ የራሳችሁን ፖለቲካ ስሩ። እናንተ የሚታየኝን ነገር ነው እኔ የምናገረው። የአማራ ፖለቲካ ኢትዮጵያን አያሳስባትም። ኢትዮጵያን አይበትናትም። በእርግጠኝነት የኦነግ ይበትነዋል፣ የብልጽግና ይበትነዋል፣ የህወሓት ይበትነዋል። ኢትዮጵያ ምንም ጥያቄ የለው። ግን እንዳልኩ አሁን እኔ የማያስፈራኝ ምንድን ነው፣ በተወሰነ መልኩ አሁን ቁጭ ብዬ ሳስበው ምን ስል የህወሓት ነገር የማያሳስበኝ በምን መልኩ ነው፣ ኤርትራውያኖች ካሉበት፣ ኢሳያስ አፈወርቂ ካለበት አለበት። ኢሳያስ አፈወርቂ የአማራን ጥቅም አሳልፎ ለህወሓት በተአምር አይሰጥም። ኢምፓስብል። በተአምር አሳልፎ የአማራን ጥቅም ለህወሓት አይሰጥም። ስለዚህ ለዛ ነው ብዙ ነገር ላይ ቆም ብላችሁ ብታስቡ። ዝም ብሎ ቀኑን ሙሉ ደግሞ ፖለቲካ ያስጠላል። አንዳንዶቻችሁ ዝፍዝፍ ብላችሁ ትውላላችሁ፣ ምንም ለውጥ ላታመጡ ላታነቁ። ቆም ብላችሁ ማሰብ ግን ጥሩ ነው። በየቱ መንገድ ብንሄድ ይጠቅመናል፣ በየቱ መንገድ ያዋጣናል፣ አማራ ምን አይነት ትግል አለው የሚለው ነገር ላይ ቆም ብሎ ማሰብ። ስለዚህ አዲስ አበባ ልጅ የፋኖ መምጣት አንተን አያሰጋህም። ለአንተ ምንድነው ተስፋ ይሰጣል። አሁን በየ5 ዓመቱ እንደው ከደረሰ የሚቀጥለው 5 ዓመት ብልጽግና ከደረሰ በእርግጠኝነት አዲስ አበባ የኦሮሚያ ትሆናለች። ምንም ጥያቄ የለው። እምቢ ያሉትን ሰዎች በሙሉ ከስራ ያባራቸዋል፣ ከስራ ያስወጣቸዋል። ምክንያት እያደረገ ያፈናቅላል። የራሱን ሰዎች አስመስሎ የሌላ ብሔር አስመስሎ ይሾማቸዋል። ከዛ በኋላ አዲስ አበባን ፈርሞ ይሰጥላል። ፖለቲካ ይሄ ነው። ተግባባን? ስለዚህ በደንብ ነቅተ መስራት አለበት። አሁን የተቃወሙትም በሙሉ አዲስ አበባ በኦሮሚያ አትጠቃለልም ያለውን በሙሉ ለማየት ያውቃችሁ። በዚህ በ2 ዓመት ውስጥ በሌላ ሰው ይቀይራቸዋል። ስለዚህ ነቅተ መጠበቅ፣ ራስን ማስከበር ይቻላል። ያንን ማድረግ ጥሩ ነው ብዬ አስባለሁ። አሁንም እላለሁ የኦሮሞ ፖለቲከኞች ኢትዮጵያ ብለው የማያውቁት ለመጀመሪያ ጊዜ 4 ኪሎ ሲገቡ ኢትዮጵያ ማለት ጀመሩ። he never said it.
ነቨር ሰምተናቸው አናውቅም። ስለዚህ ቲፒኤልኤፍ ሲል እንጂ ኢትዮጵያ ሲል ሰምተነው አናውቅም። ትግራዋይ ሲል ነው። ስለዚህ የምን አመለካከት ነው? የበታችነት ስሜት ሲኖር እንደ ሀገራዊ አታስብም። የበታችነት ስሜት ሀገራዊ አድርጎ አያሳስብህም። ሀገራዊነት የሚያሳስብህ የራስ ኮንፊደንስ የራስ ህዝብን ያነቃ ሲሆን የነቃ ህዝብ ሲኖር ነው። ዳውን ኢትዮጵያ ስትሉ ነበረ። በደንብ አለ። ዳውን ነፍጠኛ፣ ዳውን ኢትዮጵያ፣ ዳውን አስቴር አወቀውላ ስትሉ ነበር። ከረሳችሁት ብዬ አስቴር አወቀ ምን አደረግኩኝ አለች። ጭራሽ ግራ ገብቷት ዳውን አስቴር አወቀ እና እግዚአብሔር ይጠብቀን ነው። ነቃ በሉ የአማራ ልጆች፣ ስሩበት፣ በርቱ ነው የምለው። አመምደማ እኔ ቁጭ ብዬ የሚታየኝን ምናገር ሰው ነኝ። ያ ደግሞ ትክክለኛ ነገር ነው የምናገረው። ታውቁታለህ፣ እንተዋወቃለን። ለምን ቆይቻለሁ፣ አይቼዋለሁ። የኢትዮጵያን ፖለቲካ አይቻለሁ። ስለዚህ እናንተን በገንዘብ የገዛችኋቸው እነ ኤርሚያስ ለገሰ እነ አቤቶ ክቻው ሲቃወሟችሁ ስታይ አካሄዳችሁ እናንተን ምን የሚያደርግ ነው? የሚጥል ከሆን ላጥ ብለህ ነው የምትወጣው። ዋናው 4 ኪሎ ነው የፈለጋችሁት፣ ገብተሃል። እዛ ላይ እንደፈለግክ መስራት እየቻልክ እድሜን ማራዘም ሲገባ እድሜን ታሳጥራለህ እንዴ? ሰው በራሱ ላይ ሸምቀቆ ያስገባል። ኦፒዲዮ በራስ ላይ ሸምቀቆ ታስገባለህ እንዴ? በሚቀጥለው ምርጫ ገደል ይከቷል። ምን ታመጣል? ሸምቀቆ ታስገባለህ። የማየም ጥርቅም ስለሆናችሁ ነው እንጂ ማን ሊሰማ ከዚህ በኋላ በምርጫ ብላችኋል። ምርጫው ግግም ብሎ እናንተን ይጥላል። ልክ ህወሓት እንደጣለው ማለት ነው። ህወሓት እንደተጣለችው ነገ እናንተን ደቡብ፣ ሶማሊያ፣ አፋር፣ አማራው ምናምን ተመካክሮ አፈር ከደሜ ይከታል። ምን ታመጣል? ይሁዳ አላረግም ማለት አትችልም። ምን አለኝ አንዱ አስፋው ይባላል። ሀቁን ልንገር ቢመረም አማራ ነው ዋናው ብሔር ብሔረሰቦች እንዲፈጠሩ ያደረገው የሰውን ታሪክ እየቀማ ከማንም በላይ ነኝ የሚል አስፋው ስም እንዴት ታዲያ እንትን አልሆነ? አየ አስፋው ብሎ አማራ መስሎ ነው የሚመጣው። አያረ ያዙልኝ፣ እዚህ ጋር ስክሪንሻት አድርጉት፣ ስክሪንሻት አድርገው። አስፋው ብሎ በአማራ ስም የሚነግድ አምጥቼ ይልሃለሁ። አያ አይደለ? እውነቱን ስነግረው ስሙን ረስቶት አስፋው ብሎ ይገባል። እንዲህ ነው የምታወጣው ሚስጥሩ። አስፋው ብሎ ይሄኔ የአማራ ፖለቲካ ላይ በደንብ አድርጎ የሚሰራ ሰው ነው። እኔ እንዲህ ነው መርዝን ማስተፋ ቀልቤሳ እኔ ነኝ። ቀልቤሳ መርዝን አስተፋለሁ። አይ እንደዚህ ናቸው። ትረሳዋለህ። ለምን? እውነተኛ ነገር ሲነገር እንደዚህ ነው የሚያደርገው። አማራ በዘፈኑ እንኳን ጎንደርም ሞቼ ነው መወዳት ሲባል እኮ ሌላው የሚያኮርፍበት ነው። ግራ ይገባኛል። አረ መጡ ሲባል ስለ ጎጃም ሲዘፈን ሌላው እኮ የሚያኮርፍበት ዘመን ላይ ነው ያለን። አሁን ደግሞ ዮማሪዎስ የሚባል የባህር ዳር ልጅ መጥቷል። አቤት አቤት አቤት! እሱ ልጅ የሚሰራው ስራ መጣል። ዮማሪዎስ የሚባል ገና ፈልፈላ መጣል። የባህር ዳር ልጅ አባቴ አለቀል። በዘፈኑ ብቻ ያሳብዳል። የምን ተኩስ ነው? በዘፈን ብቻ በቅናት ፈንድተህ ትሞታለህ። ያን ነው የምለው።
ሌላስ ሌላ ምን አለ? እና ይህን ነገር አስቡት። የአዲስ አበባ ልጅ አትንኩት። መታ 4 ኪሎ ተቀምጣችኋል። ከየትም ቦታ መጣችሁ ሁላችሁንም፣ ማንንም አልጠየቀ። የአዲስ አበባ ልጅ ለምን መጣ፣ ለምን ከየት መጣ፣ ለምን እንደዚህ ያደረግ ምናምን የሚል የአዲስ አበባ ልጅ የለም። ባለፈው ወገብን ስለ ፊንፊኔ ብሎ ስም የጠራው ማን ነው ብዬ እቴጌ ጣይቱን ስጠራብህ ደነገጣችሁና ተዋችሁት አይደለ? እኔ እንዲያውም አዲስ አበባ ፊንፊኔ ቢባል ደስ ይለኛል። ንግስት ጣይቱ ነው ያለችው። ንግስት ጣይቱ ታብዳለ። እሷ ደግሞ የአፄ ምኒልክ ሚስት ናት። እንዲያውም ማሳበድ የሚቻለው እንደሱ አድርጎ ነው፣ ታሪኩ አብሮ ስለሚሄድ ማሳበድ ነው። በዚህ በእውቀት አምጥተ ማን ያለው በታሪክ የተቀመጠ እቴጌ ጣይቱ ንግስት ጣይቱ ያለችው ነው። ፊን የሚል ውሃ ብላ ያለችውን ነው። ምንም ሊያደርጉ የማይችሉት ታሪክ ነው ያለው። ስለዚህ ያቺን ንግግር አሁን እያለ ማየት ይጀምራል። በገዛ ገጀራዬ እንዳለው ማለት ነው። በገዛ ገጀራዬ እንደሚለው ይሄንንም እንደዛ ነው የሚሆነው። እንዴ ንግስት ጣይቱ ናት ፊንፊኔ ያለችው። ያስታውቃል። የሚታወቅ ነገር። አዎ ንግስት ጣይቱ ያረገችውን ታሪክ ቤት ልትወስደው የት ልታረገው? ያን ነው እና ምንም አዲስ አበባ ላይ ብዙ ነገር ቢባል የአዲስ አበባ ልጅ መሆን አይቻልም። የማይቻል ነገር ምንድን ነው? ሁሉም የየራሱ እንትን አለው፣ ስታይል አለው፣ የራሱ ሙድ አለው፣ የራሱ ማንነት አለው። ክፋት የሚባል የማያውቀው ውስጡ በተንኮል ያልደማው አዲስ አበባ ልጅ ማንንም የሚቀበል ምንም የማይሞቀው የማይበርደው። ለምን? አምላክ ነው፣ ለሁሉም ይበቃል። ማንም ፈልጎ የሆነ ቦታ የሆነ ዘር ላይ አልተወለደም። ማንም ግን አደንቁሮ አቀንጭሮ አመጧቸው በፖለቲካ። ምን ታደርገዋል? ያንን ነው የምለው። ክበሩልኝ። ታፕታፕ አድርጋችኋል፣ በርቱ። በአዲስ አበባ የሰራችሁት ቁማር ግን ለሚቀጥለው ፖለቲካው ብልጽግና አፈር ከድሜ ካልገባ ኢቭን በጦርነት ባይሆን የደቡብ ልጅ የሁሉ አንድ ሆኖ ብልጽግናን በምርጫ አፈር ከድሜ ካላስገባው ምን አለ ዮኒ ማኛ ትላላችሁ? ምን አለ? ልክ ህዋት እንደተሰራችሁ ቁማር ሌላው በሙሉ አንድ ሆኖ አፈር ከድሜ እንደሚገባ እርግጠኛ ነኝ። እድሜያችሁን አሳጠራችሁ በራሳችሁ ጊዜ። እንዳትረሱት። ያ አይ ነው አማራ ወደ ስልጣን ቢመጣ የሚጭነው ምግብ የለ፣ ባህል የለ፣ ሃይማኖት የለ፣ ምንም አይጭንብም። አማራ ቢመጣ እኮ ይህን ካለመድክ አይለ አማራ ቢመጣ የሚጭንብህ ምን አለ? ምን ሊጭንብህ? ምድረ ቆሮቆ እንዳይግባህ እንጂ ምን ሊጭንብህ አማራ? ምን አንተ ላይ በግድ የሚጭለው ምን ነገር አለ? የጽምዶ ጉዳይ የአማራ ልጅ የሚወስነው ነው። የአማራ ልጆች ወስኑ። የአማራ ልጆች ወስኑበት። የአማራ ልጆች ራሳችሁ ተወስኑና ትሰሩበታላችሁ። ማኛው ታዛቢ ነው፣ በፖለቲካ አርጅቷል።
ታዛቢ ነው። ማኛ ይታዘባል። የሚጎዳውን እናየውና እናገራለን። የሚጠቅመውንም የሚጎዳውንም አይተን እናገራለን። አይተን ለአማራ ይጠቅማል ካልን እንደግፈዋለን። ለአማራ የማይጠቅም ከሆነ ደግሞ እንቃወመዋለን። ከጠቀመ ይቀጥላል፣ ካልጠቀመ ይቀራል። ያንን ነው የምለው። አንተ አገው ነህ እኮ። እኔ አዲስ አበባ ላይ ያው ፋሚሊዎቼ አገዎች ናቸው፣ ምንም ጥያቄ የለውም። እኔ አዲስ አበባ ተወልጄ ነው የማውቀው። አገው ስለሆንክ ምን የተለየ ነገር እንዲመጣ ነው? እውነትን ልደብቅ ነው? እውነትን ልሸሽ ነው? ዶማ እውነት ማንም ጋር ቢኖር እውነት ነው። የእናንተ የበታችነት ስሜት ምንድን ነው? በዘር ትወሸቁና እውነት እንዲደበቅ ትፈልጋላችሁ፣ መሀይም ስለሆናችሁ። አገው ሆነ ጅኒ ቆለጥ ሆነ አይሞቀኝ አይበርደኝ። ተግባባል። እውነት ያለው ጋር እውነት ነው። አገተማል እንዳልኩህ እኔ አገው ተወልጄ አላውቀው፣ አይቼው አላውቀው፣ ምን ብዬ አላውቀው። ማውቀው አዱገነትን ነው። የአዲስ አበባ ልጅ ነኝ እኔ። ተግባባል። ስለዚህ ለአገው ጩ ምናምን ብትለኝ አልሰማህም፣ አላውቀው። የምሆነው ትክክለኛ ኢትዮጵያ ለሆነችው በተለይ የሚታረደው ይሄ ምስኪን አማራ አለ ሀገር ስለወደደ ለሱ ነው። ስለዚህ እንዳለ አንዳንድ መሀይም ልክ ዘሩ ጋር ሮጦ የሚሮጥ አለ ነው። የዘር ጉዳይ አይደለም፣ የሀገር ጉዳይ ነው የምናወራው። ልጅ ዳውድ የሰራብን ቪዲዮ አይተዋል? አይቼዋለሁ፣ ተመችቶኛል፣ አይቼዋለሁ። ኮመንትም አድርጌያለሁ። ነገ ሊወቅጠኝ ይችላል ብሎ ቀድሞ ሰራ። ያራዳ ልጅ ነው። በነገራችን ላይ ለኢትዮጵያውያኖች ያልተለመደው ነገር ልንገራቸው። በኢትዮጵያውያን ያልተለመደው አሜሪካ ያስለመደችኝ the most beautiful thing፣ ጥሩ ስትሰራ መልካም ሰራ እልሃለሁ፣ ስታጠፋ አጥፍተሃል እልሃለሁ። ያ ማለት አንተን ጠላለሁ ማለት አይደለም። this is the biggest mistake ኢትዮጵያውያኖች ያዩት። አሁን ዳውድ አሪፍ ስራዎች ሰርቷል። ሲያጠፋ ባየው አጥፍተሃል እለዋለሁ። ይሄ በአበሻ አልተለመደም። አበሻ ጋር ማለት ልክ የክለብ ደጋፊ ማለት ነው። ሌላው የአዲስ አበባ ልጅ የተሸወድከው በነጫጭባ ኳስ ነው። የነጫጭባ ኳስ አርሰናል፣ ማንቸስተር ምናምን እያል ስትጃጃል፣ በአዲስ አበባ ጉዳይ ሌላው እየተደራደረብን ይሰማል። ልድገምልህ እስቲ ካልገባችሁ። አርሰናል ማንቸስተር ዋንጫ በልቷል፣ ሴሌብሬት እናርግ እንዲናርግ እንዲያልቅ እያልክ ስትሰፋፈጥ አዲስ አበባን እነሱ እየተደራደሩበት ነው። በአንተ ተወልደ ባደግክበት በኖርክበት ቤተሰብ በመሰረትክበት ምድር ላይ ኖ ያንተ አይደለም እኔ ነኝ የምወስዳት እየተባባሉ ሙድ እየያዙበት ምን እናድርግ? ተደራጃ፣ ሀሳብ አምጣ፣ ሀሳብን አቅርብ። እናንተ ኢትዮጵያ ስለሆናችሁ ትችቱ ምን ያልጎረበጠ መጥፎ ያልሆነ አዲስ አበባዊነት ምን አይነት እንደሆነ መማማር ማስተማር አለባችሁ። ምንም ከመንግስት ጋር የግድ መጣላት የለብህ።
አዲስ አበባዊ መሆን በጣም አርጋችሁ ከፍ አርጋችሁ ማውለብለብ አለባችሁ። የዛኔ እነሱም ሳትነኳቸው ምንም ፖለቲካ ሳሰሩባቸው የአዲስ አበባ ውጤታማ ትሆናለህ። እንደዛ ነው የሚሆነው። ያ ቀን ራሱ የአዲስ አበባ መሰየም የራሳችሁ ያ ምን ይላል አንዱ ይመጣና ስምን ግላድ ብለን የጻፍከው ከየት ከብቶቹ እንደሚመጡ አላውቅም። ከብት ልክ ተኩሶ 4 ኪሎ የገባ ይመስለዋል። የሚያስቀኝ እሱ ነው። ከብት ነው። ተኩሳ ንገረኝ እስኪ ከማን ጋር ታግለን የገባ ሙቃ? በጣም የሚያስቁኝ እኮ እሱ ነው። ተኩሰህ ታውቃለህ? ገጥመሃል? እንደ ወንድ ገጥመህ ታውቃለህ? ሆነ 27 ዓመት ሲርመጠመጥ የነበረው እኮ ኤርትራ ፍየል ሲያስጠብቀው ነበር። ኢሱ ጀግናው ፍየል ጠባቂ ነበር። ወደ ኢትዮጵያ አዙሮ ተኩሶ እንኳን አያውቅም። በጭባጭ ስለምን ጀግንነት ነው የምታወራኝ? እንዴ የምናውቀው ምኑን ልታወራኝ? ምኑን ጀግንነት ልትለኝ? የትኛው ቦታ ላይ? ስለዚህ እሷን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ሌላስ ጥያቄ አለ? ጥያቄ አለ ወይ? ሌላስ? ምን አለ ጃጃ? አገው ራሱ አማራ እየጨቆነኝ ነው ብሎ ድርጅቱ አቋቋመ ነው። እንደዛ ነው አቋቋመ እንዴ አለ። እስቲ ቅማንት ትሙት በል። እስቲ ቅማንት ትሙት በል። ዋት የሰራችው ፖለቲካ አማራን ለመገነጣጠል የሰራችው ምርጥ ፖለቲካ ነው። ማንም ያውቀዋል። አይደል እንዴ? ማንም ያውቀዋል። ጠበቃ አስረስ ለጀዋር የሰጠው እንደው ባይሰጠው ራሱ ንቆ ቢተወው ደስ ይለኝ ነበር። ጠበቃ አስረስ እኔን ከጠየቃችሁ ጀዋር ሜንጫ ሰላም ነህ ቢለው ጥሩ ነበር። ዝም ብሎ እንደ ባህሉ ድምቀት ምንም መልስ ባይሰጠው ደስ ይለኝ ነበር። ተግባባ? ምንም መልስ ባይሰጠው ምን ሊያደርግለት? ጀዋር ማለት ፈሳም ምን ለምኑ ነው መልስ የሚሰጠው? ነው መልስ መስጠቱ ራሱ ትንሽ እንትን ጥቅም የለው። መመለስ የለበትም። ለጀዋር ሜንጫ የአማራ ልጆች ምንም መልስ ባሰጡ ደስ ይለኛል። እዛው ለብቻው ይለፍልፍ። ቦታ ነው የሚፈላልቀው። በቃ የሆነ ቦታ መርመጥመጥ። በኦሮምኛ ሌላ በአማርኛ ሌላ የሚቀባጥር ዘንባም ሰገጤ እሱ ነው። ኦሮምኛ ሲሆን ሌላ ነው የሚጽፈው፣ ሌላ ነው የሚያወራው። ታንክስ ቱ ትራንስሌተር ነው። በኦሮምኛ ሲጽፍ ትራንስሌት ተደርጎ ምን እንደሚጽፍ ይታወቃል። በአማርኛ ሲሆን ይህን አማራ ይሸወዳል ብሎ የሚሰራቸው ስራዎች ነበረ። ተባነውበታል።
ስለዚህ ምንም አያሳስባችሁ። ሌላስ ያ ዳቭ ፎር ነው ስምህ። ጀዋርን ክሪቲሳይዝ ለማድረግ ሞራል አንተ አሜሪካ ከኖርክ የአሜሪካን ባንዲራ አድርገሃል። ለምን ፈራ? ፎቶውን አድርገህ ምናምን ነገር ለምን አሳባሰብ? ጀዋርን እኔ ፈሳም እያልኩት የትም ቦታ ቢያገኘኝ ሮጦ የሚጠፋ ነው። እኔ እንዲህ ነው፣ ፊት ለፊት ነው የምናገረው፣ ተደብቄ አይደል። ፊት ለፊት ፈሳም ከበቡሽ እያልኩልህ ነው። ያንተን ጀዋር ልዩነት አየ። እንደዛ ነው። ልንገርህ ብዬ ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። ደህና ነህ? ሁሉ አረፏ ብልጭ ነው ዛሬ። እየጨፈርኩ ነበር። ደህና ነህ? አለሁልሻለሁ። አላየሁሽም። አይገርም? ኦፍ አድርገሽው ነበር። ፕራይቬት ነው እንትን ነው። ኦፍ አድርጌዋለሁ። ኦፍ አድርገሽው ነበር ማለት ነው። ኦኬ። ያ ኑሩልኝ፣ የጎጃሙ ልጅ ኑሩልኝ። ሁላችሁ ሰላማችሁ ይብዛ። አይ ነው ሁሉም ባልኖበታል። እንዴት ነሽ? ሰላም ነው? አረ በጣም ያምራል። እንደዚህ ይሄ ልብስ አይቼው አላውቅም። አዎ በጣም ነው የሚያምረው። ከደም አዎ አዲስ እንደሆነ ልብሱ ራሱ ይናገራል። አዎ እዚህ አቡዳቢ የምትኖር ልጅ ነች። ዲዛይኔ አሁን ኦልሞስት ይሄ አራተኛ ነው ምናምን ልብስ የሰራችልኝ ሰሞኑን ያለው እሷ ናት የሰራችልኝ። በጣም ጎበዝ ናት። ያበደ ነው። በጣም ነው የሚያምረው። ያ እኔ ግን የባህል ልብስ ሴቶች ሲለብሱን ነው ደስ የሚለኝ ይመስለኛል። ቀሚስ ስለሆነ መሰለኝ ወንድ ላይ ብዙ እኔ አይመችኝ። ጃኖ ያምራል። ጃኖ ምንም ፋሽኑ የማያልፍበት ስለሆነ ሁሉም የትኛው ምንድን ነው ጃኖ? ምን አይነት ነው ጃኖ? ይሄ ነጭ በነጭ ሆኖ የአርት ቴዎድሮስ እንደዚህ በቀይ በአረንጓዴ የሚሰሩት። እኔ አንድም የለኝም። ጌታን በል እንላክልህ። ከዛ ኧረ በጭራሽ አይመቸኝ። አልወድም። ሴቶች ላይ ደስ ይለኛል የባህል ልብስ። ደግሞ ወንድ ከሆነ ሸምገል ያሉ ሰው ነጭ በነጭ ለብሰው ነጠላ አድርገው ጭራ ይዘው ከነኮፍያው ነንበቧል። ተለቅ ያለ ሰው ላይ ተለቅ ያለ ሰው እነሱ በጣም ደስ ይሉ። ልክ ነህ። ሞር ሴት ልጅ ላይ ደምቃል። ትልልቅ አባቶች ላይ እንደ ክብርም ስለማየው እንደ ወጠጤ ላይ ሳይሆን ደሜ ይፈላል። ሴቶች ልጅና ትልልቅ አባቶች ላይ ሴቶች ልጅ የክቱን ስለማይለብሱት እኮ ነው። ሙሉ የክቱን በእውነት ደስ ይላል። አባቶች ሲለብሱት ከላይ ብቻ ስለሚለብሱት ሙሉ የክቱን የሀበሻውን ሙሉ ሲለበስ ኖሪያ ኖ ግርማ ሞገስም የላቸው። በእውነት ተለቅ ያለ ሰው ሲያደርገው ግን እንዴት ያምራል። እኔ አክሊሉ ለብሶ አይቼው ነርቭ የተነካ በቃ ነርቭ ተነካ። የሀበሻ ልብስ ለብሶ አክሊሉን አየው። ይለብሳል። በጣም ተሰማኝ። እኔ እናንተንማ አኬ አንፎሎ አድርጎናል። ኧረ አሁን አልቀዋለሁ። ይተንፍስ። አንፎሎ አድርጎናል። አይ ትንሽ ይቀረኛል። አይ ወጣት ነው እያልከኝ ነው ወይ ሲለኝ ትንሽ ይቀረኛል። እድሜ ሳይሆን ተረድቻለሁ። አባቶች እንደዚህ ተለቅ አባቶች ነጭ ፀጉር ያላቸው ስማቸው ነጭ ሆነ እንዴት እንደሚያምርባቸው። አጭር ወንዶች ካላችሁ የባህል ልብስ አትልበሱ። በመዳነ ተው። ይህ ለሞራላችሁም ጥሩ አይደል። ሌሎቻችሁ የላችሁ? አጭር ወንዶች ረጅም ወንድ ላይ ያምራል። ያምራል። በሉ ሰምታችኋል። አድቫይስ አጭር ከሆናችሁ የሀበሻ እነሱ እኮ ሱፍም ነው መልበስ የማይችሉት። ታዲያ አጭር ወንድ እኮ ሱፍም። ሳሚዬ እንዴት ነህ? ሰላም ነው? አባት ለአለባበስ ችግር ነው። ሚስቴና ልጆች ያላቸው የባህል ልብስ አውጥቼ አላሳይም እንጂ በፊት ይወጡ ነበር ምናምን አሳይ ነበር። አሁን ደብቀናል። እናቱ ሚስት ልጆች አይወጡ አናሳይ። የትም ሄዳላ ስንት ጊዜ አላሳይ። ከባድ ጊዜ አሳይ ነበረ።
ኑር ሳሚ በርታ 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 ብራዘር በርታ። ሌሎቻችሁም በርቱ ነው የምለው። የላችሁም ከሌላችሁ ለብቻዋ ልገርፋት ነው። ማን አለ? ለምን እንትን አለ አለች። ዙዙ አለች እኮ ዙዙ የለችም፣ አላየኋትም። ዙዙን እንትንሽን ክፈች ይበሏት አንዴ። ጆይን ይላል። ከማን ጋር ናት? ስንቆይባት ይሆናል እንጂ እየጠበቀች ነበር። ሼር ላርጋታ። ሼር ታይዋለች። ፋሚሊ ቃሉ የሂጅና ጻፊላት። ቃሉ ጻፉላት። ለዙዙ ገለቴያችን አስገቡኝ። የሆነ ቁም ነገር እንስራ። የሆነ ቁም ነገር እንስራ። ምን ጀምራችኋል? ቁም ነገር ሌላ ኮመንት ላይ ነው። የኛ ቁም ነገር ነው እኮ። ከዚህ በላይ ቁም ነገር አለ እንዴ? ቀልደኞች። ደሜ ምን አውቄ ቁርጥ በልቶ አሞታል መሰለኝ። ደውልለታል። ቆይ ቴክስት አድርጌዋለሁ። ቸርች ሄዶ ይሆናል ዛሬ እሑድ አይደል? እሺ ብሏል። ከሱዳንም ቢሆን ይመጣል። ደሜ ታውቂው ይመጣል። ትላንትና ጠፋ ሳሚዬ። እንደዚህ ትላንት አልቻልኩም። አይገርምም? ቀን ደግሞ ገብቼ ስለነበረ ገባኝ። በዛ ዙሪያ በዛ ዙሪያ ስለሆነ ማታ ደግሞ እንትን ማለቱ ደበረኝ። ተናግሬያለሁ። አሁን ይኸውላችሁ እኔ ፖለቲካ ከሚያወሩ ሰዎች ጋር ፖለቲካ አወራለሁ። ፖለቲካ ውስጥ የሌሉ እህቶቼ ወንድሞቼ ሲመጡ ከእነሱ ጋር ጨዋታ ነው። ተግባባን? ሁሉም ፖለቲከኛ መሆን አይችልም። ከኛ ጋርማ ጨዋታ አይችልም። ሁሉም አይደለም። ተግባባን? የአራዳ ልጅ ከሁሉም ጋር ተግባብቶ ነው። ሲስ ሰላም ነው ወይ? አሁን ከሳሚ ጋር ቢሆን ሌላ ነገር አውራ ብለው እራሱ አይችልም። ሳሚ ቀኝ የሚላል ለዚህ ሌላ ነገር እናውራ ብለው 10 ዓመት በላይ አውቀዋለሁ። አይችልም። ፖለቲካ ነው የሚችለው። አለቀ። ፖለቲካ፣ ጨዋታ፣ ሁሉም በየአይነቱ ሲሆን ደስ ይላል። ሰላም የሚዬ እንዴት ናችሁ? አንድ ጌም ተጫወቱ መጣሁ አለች። እሺ ቃልዬሽ አንድ እንጫወት ብለሽን ነው። ቀላል ቀጠቅጣት አለው እንዴ? ለአንቺ አዝኜ ነው። ዛሬ ተጠንቀቅ። ቅጥቅጥ ነው ማድረግ። ይሄ በልብሱ ምናልባት ተመስጠው ሊያግዙ ይችላል። ማክዬ ውዴ፣ ሁላችሁም ታፕ ደ ስክሪን ጋይስ። ምንድን ነው ማክዬ? ጠብሰሻል፣ አግብተሻል፣ ዞር ዞር እያልሽ ነው። አሁንስ በሲንግል ነው የምትጫወችው። ዘግቢ ማኪ፣ የድሮ ወዳጄ ናት። እሺ ታፕ ደ ስክሪን ደብሉ እንጠቀመው ጋይስ። ጃዝ ቴንክ ዩ። ፍቅር ይዞኛል ዮኒ ከዮኒ ታዩ መጋኛ ነው ያዘች እናቱ። ከኔ ጋማ ሊሆን አይችልም ጋይስ። ሁላችሁም ታፕ ደ ስክሪን። ለጤናሽም ጥሩ አይደለም። 3-7 ውሰጂ ታጠኙ። ኤልሱ ግዢ፣ ለእኔ ብለሽ ጊፍት ግዢ። ተኔማ እንኳን ፀጉርሽን ዊግሽን ነው የማሸብተው። እናቱ እንዳትሞክሪ እናቱ አደራ። ማክዬ ቴንክ ምን ቦታሽ እውነት ነው። ታፕታፕ አድርጎ ዘመን ኢማራት ነው እንደ የምትኖሪ እና ከሚስቴም ከልጆቼም ጋር አንድ ላይ የምታፈቅሪኝ ከሆነና ነው ቀለባችንን ከቻልሽ ይመቸኛል። ይሁን ምን ላይ ነቅ እዚህ ውስጥ ታሪክ እየጻፈችልኝ ነው። ታፕታፕ ኮፒ ሊንኬኔዎች ቦነስ ሚሽን እየመጣ ነው። ከእነ ቤተሰቦቼ ተመችቶኛል። ግን እንደዛ የሚያፈቅሩ አሉ። አረ ባረገልም ለእኛም ጥሩ እኮ ነው።
ከነ ቤተሰብ ስለሆነ ፉል ፓኬጅ እኮ ነው። ፉል ፓኬጅ እናቱ ራስህ በኋላ እንዳትቀና እንጂ እንዴት ልጆቼን እና ሚስቴን ወደድሽ ብለህ። አረ ጥሩ ነው ያርግልኝ ነው የምለው። እሱ አልቃወም። የምቃወመው ለብቻ ሲባል ቅናት ግን የሀበሻ ሴት ናት የምትቀነው፣ ነጮች ነው የሚቀናት። የሀበሻ መድኃኔዓለም ድረስ የሀበሻ በጣም ነገሩ። ሀበሻ ብትሆን ኖሮ ሚስት ከዚች ጋር ታስቀምጠህ ማለት የት ልደርስ? የት አካባቢውንም አፑም አይኖረኝም። እሺ